እንደምን አለህ መሳይ? ጤና ይስጥልኝ። እንዴት ናችሁ? እንዴት ሰነበትክ? እግዚአብሔር ይመስገን በጣም ደህና ነኝ። አንተስ እንዴት ሰንብተሃል? እንግዲህ ባለፈው ሳምንትም አሁንም አንተ ጉዳይ በተወሰነ ደረጃ መነጋገሪያ ሆኖ ነበረ። ከኃላፊነት ራስን መልቀቅን ስልጣን መልቀቂያ ደብዳቤ ማስገባትን ሰምተን ነበረ። በወቅቱም ያው መረጃው ለህዝቡ ደርሷል። ስልጣን በቃ ወይስ አስገዳጅ ሁኔታ ተፈጠረ? አመሰግናለሁ መሳይ። መጀመሪያ ስልጣን ነው ወይ የሚለውን አንተ ስጠይቀኝ እሱን እያሰላሰልኩ ነበርና የሥራ ኃላፊነት ሆኖ እንደዳ ነው። የሥራ ነው ጀስት የሥራ ቦታ ነው። ምናልባት አድማጮች በሹመት በምናምን የተገኘ የሥራ ጉዳይ ኃላፊነት አድርገው እንዳያስቡት፣ ግን ከድርጅቱ መራው የነበረውና አክቹአሊ መምራት ብቻ ሳይሆን የመሰረትኩትም ከጥቂት ሰዎች ጋር ሆኜ ድርጅቱን የመጀመሪያውን ሰነድ አስፈላጊነቱን በወረቀት ከማስፈር አንስቶ አርቅቄ ምን ብዬ ሰዎች አወያይቼ ድርጅቱ እንዲመሰረት ምክንያት የሆንኩት እኔ ነኝ እና መስራች ነኝ የድርጅቱ። ከዛም ድርጅቱ የዛሬ 4 ዓመት ተኩል አካባቢ በአውሮፓ ዩኒየን የገንዘብ ድጋፍ ነው ገና ወደ ኢትዮጵያ እንደገባው በሲቪክ ማህበረሰቡ መካከል ያለው ክፍተት በማየት ከብዙ ምክክር በኋላ ከብዙ ወርክሾፖች በኋላ ድርጅቱ ተመስርቶ እኔ እንድመራው ኃላፊነት ተሰጥቶኝ ያው በዋና ዳይሬክተርነት ለ4 ዓመት ተኩል ይዤው ቆይቻለሁ። ለመልቀቅ ምክንያት የሆነኝ ብዙ ምክንያቶች ናቸው። በዋናነት እየጠበበ የመጣው የሲቪክ ምህዳር ይሄ ዝም ብሎ እንዳትሰራ ከመልከልከልም አልፎ በህይወት የሚገዳደር አይነት አደጋዎችን ይዞ መምጣት ጀምሮ ነበረ። ይሄን ምልክት ካየን እንኳን ከዓመት በላይ ተቆጥሯል። እውነት ለመናገር ግን አንተንም አዲስ አበባ ሆኜ ሳናግር ከሌሎች ባለ ጋዜጠኞችም ጋር ስንነጋገር አልፎ አልፎ ኢንፎርማሊ የምናወራ ነበረ። ትሬቶቹ ነበሩ፣ ክትትል ነበረ፣ የማያቋርጥ የሰርቪለንስ ነበር። በየጊዜው እየጨመረ መጣ እና ድርጅታችን በመሃል ካስታወስካ ኢሰመጎን ጨምሮ 4-5 ድርጅቶች ታግደን ነበር እና ድርጅቶቹ ከመታገዳቸው 5 ወር በፊት የሲቪክ ማህበር እየመሩ ግን ከመንግስት ጋር ደግሞ ቁርኝት ያላቸው የሲቪክ ማህበር መሪዎች አሉ፣ ለመንግስት የሚሰሩ ከመንግስት ጋር በውስጥ የሚገናኙ ከደህንነት ሰዎች ጋር እና እነዛ ሰዎች ለኔም በቀጥታ ሳይሆን በሰዎች በኩል እንዲደርሰንም ስለተፈለገ ይመስለኛል የ4 ድርጅት ዳይሬክተሮች ለምታሰሩ ሁሉ መወሰኑን በብሔራዊ ደህንነት ቢሮ ድርጅቶቻችንም እንደሚዘጉ የተነገረን ድርጅቶቹ ከመዘጋታቸው ከ5 ወር በፊት ቀን እና እንደውም ለተወሰኑ ሰርኩሌት ያደረጉት ሊስት በዋትስአፕም በምን በስልክ እና ለአንድ ወዳጃችን ያ የመንግስት ቅርበት ያለው የሲቪክ ማህበር መሪ ገለልተኛ የሚመስል ግን ከጀርባ ከመንግስት ጋር የሚሰራ ሰው ለዛ ለአንድ ወዳጃችን አሳይቶ እዛ ውስጥ ሊስት ነበረ። ከሊስቱ ውስጥ አንደኛው የኢሰመጉ ዳይሬክተር የነበረው አቶ ዳን ይርጋ፣ የስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር የነበረችው ወይዘሪት መሰረት አሊ፣ ሌላ አንድ ሰው ለደህንነቱ ስላሁን የዛን ሰው ስም ለጊዜው ለመናገር አልፈልግም እና የኔ ስም በደህንነት አይኖች ቁጥጥር ስር መዋላችንን እና እያንዳንዱ እንቅስቃሴያችን ክትትል እንደሚደረግበት እና ደግሞ ወደፊት ልንታሰርም እንደታሰበ እና ድርጅቶቻችንን ሊዘጉ እንደሚችሉ ተነግሮን ነበር። ስጋቱን ለሚመለከታቸው አንዳንድ አካላት ካሳወቅን በኋላ ለኢትዮጵያ ሰብአዊ መብት ኮሚሽን በወቅቱ ዶክተር ዳንኤል ነበር የሚመራው፣ ለነሱም ጭምር ሪፖርት አድርገን ስራችንን ግን ቀጠልን። ግን ይሄን መረጃ ባገኘን ሳምንት ወይ 2 ሳምንት ባልሞላ ጊዜ ውስጥ አቶ ዳን የኢሰመጎ ሊቀመንበር ዳይሬክተር ቤቱ ድረስ ደህንነቶች 2-3 ጊዜ ሄደው እንደውም ማንነታቸውን ሁሉ ሲጠይቃቸው ሽጉጥ አሳይተው ይሄ አይበቃም ወይ በማለት ህይወቱን አደጋ ላይ ሊጥል በሚችል መንገድ ዛቻ ማስፈራሪያ አድርሰውበት ነበር።
ወይዘሪት መሰረትም ቤቷ ድረስ እንደዚሁ ደህንነቶች ሄደው ዛቻ ማስፈራሪያ እንደውም ከነ ያሬድ ቢሮ እየሄዳችሁ ሪፖርት የምታደርጉትን ነገር እናውቃለን ምናምን የሚሉ ዛቻዎች ነበሩና ሁለቱም ተገደው በሁኔታው አገር ጥለው ወጥተዋል። እኔ በቀጥታ በሌላኛው አሁን ስሙን ያልጠቀስኩት ሰው በወደፊት ራሱ ወይ እንደዚሁ እንጠቅሰዋለን አስፈላጊ በሆነ ጊዜ በወቅቱ ለአጭር ስልጠና ከሀገር ውጭ ነበረ። እኔ አንድ ጊዜ ብቻ ከደህንነት ቢሮ ከብሔራዊ ደህንነት ቢሮ ነው ብላ አንድ ሴት ደውላ አቶ ገሌ የሚባል ሰው እንዲያናገር ተመድቧል አናገረው ሆይ አለችኝ። አይ ማንም ያናገረኝ ሰው የለም። ለምን አንቺ ታዲያ እንደደወልሽው ለምን አትነግሪኝም ምን እንደፈለግሽ ስላት ጊዜ የለኝም አይነት ነገር ብላ ጆሮዬ ላይ ስልኩን ዘጋች። ያ የተባለውም ሰው መጥቶ አላናገረኝም። ግን ክትትሎች ነበሩ። የስልክ በተደጋጋሚ ይቋረጥ ነበር። እዛው አጠገቤ ቆመ ኔትወርክ እያየ ግን ከአገልግሎት መስመር ውጪ ነው ይላል። ይሄ ኮል ዳይቨርት ሲያደርጉ እኛ ደግሞ በዲጂታል ሴኩሪቲ በስልክ እንዴት ምን እንደሚደረግ ብዙ ስልጠናዎች ስለወሰድን ምልክቶቹ ምን እንደሆኑ ያስታውቃሉ። ከደን እንደዚሁ ምሽት ላይ አንድ የፖሊስ የደህንነት እንትን ማዕረጉን ገልጾ የት ነው ያለው ያንተ ስልክ መሆኑን ለማወቅ ነው ምናምን እና ልክ እንደዚህ የሚመስሉ ጥሪዎች የተደጋጋሚ ጥሪዎች ያልጠራዋቸው የራይድ ሹፌሮች ደውለው ከየቱ ጋር ነው ፒክ የምናደርግህ ብለው ደጋግመው ይደውሉልኛል እና እኔ ራይድ አልጠራውም። አንዳንድ ጊዜ ራሴም ድራይቭ አደርጋለሁ እና አንድ ጊዜ ቢቸግረን ስልኮቹ ሰበሰብንና ለራይድ ካምፓኒ እና ለፈረስ በዚህ ስልክ የኔን ስልክ ሰጣችሁ ፒክ እንዲያደርጉኝ ትእዛዝ ሰጣችኋለሁ። እኔ ማንም ታክሲ አልጠራውም ስላቸው አይ እንደውም ያንተ ስልክ ሲስተማችን ውስጥ ሰው ከላክንልህ ብዙ ቀናቶች ቆይተዋል፣ በዚህ ቀንም ማንንም አንተ ጋር አላክንም እንትን ነበርና ከዛም ደግሞ የቆየ ቢሮአችን አካባቢ ታርጋ ያለጠፉ ጥቁር መስታወት የለጠፈ መኪና እንደዚህ የሚኖርበት አካባቢም ላይ ገስታውስ አካባቢ እንዲህ ያሉ ምልክቶች ነበሩ። የመጨረሻው ጉዞዬ እንዲህ አይነት በጣም ክትትል የበዛበት ስለነበረ እና ደግሞ ሀገሪቷ ስርዓት አልበኝነት የነገሰበት ሲቪል የለበሱ ፊታቸውን የሸፈኑ ሰዎች መተው በቤት አፍነው የት እንደደረስኩ የማይታወቅበት የብዙ ሰዎች ጉዳይ ስላለ ለጊዜው ከአካባቢው ወጣ ብዬ በመሀልም አንድ ሁለት ጊዜ እንዲሁ ለሚዲያ እንዳይወጣ ስለፈለኩ ነው እንጂ ኢቫኩዌት አድርጌ ኡጋንዳ ሁሉ ሆኜ ስራ የተወሰነ ጊዜ እየቆየሁ የሰራሁባቸው ጊዜያቶች ነበሩ። ለማንኛውም መጨረሻ አካባቢ ወደዚህ ከመጣሁ በኋላ በቅርብ መንግስት አካባቢ ያሉ ሰዎች ደውለው ባትመጣ ጥሩ ነው፣ ሁኔታዎች ተቀያይረዋል፣ ታርጌት ተደርገሃል እና ደስ አይልም ለጊዜው ቆይ ሲሉኝ የዛሬ 3 ሳምንት አካባቢ አይ በቃ ለቦርዱ አስቀድሜ እኔ በእንደ አይነት የተጨናነቀው ኢንቫይሮንመንት ውስጥ መስራት አልችልም። ደጋግሞ ፕሬሸር ነበረ። ለምሳሌ ድርጅታችን ከተዘጋም በኋላ ሲለቀቅልን እንደ አንድ ኮንዲሽን ለቦርድ ባለስልጣናቶቻችንም ለሰራተኞቻችንም የተናገረው ያሬድ በሚዲያዎች እየወጣ የሚሰጠውን ኢንተርቪው ያቁም፣ በዚህ በቢቢሲ በቪኦኤ በምናምን በተለያዩ ሚዲያዎች ስለ ሰብአዊ መብት የሚናገረውን ነገር እንዲያቆም ንገሩት የሚል ጫና ስለነበረ እነሱም ላይ ትልቅ ጫና እንደፈጠርኩባቸው ታውቆኛል። ስለዚህ እስከ እለቃለሁ ብዬ ነበረ። እስከ ዲሴምበር እርዳን ብለውኝ እነሱን ለመርዳት ነበር የቆየሁት እና ለመጨረሻ ጊዜ ሄጄ አንዳንድ ነገር አስረክባቸዋለሁ ብዬ ነበር። እንዳልመጣ ማስጠንቀቂያም ጭምር ደረሰኝ። አይ እንደዛ ከሆነ ማልሄድበት መስሪያ ቤት ውስጥ ዳይሬክተር ሆኜ መቆየት አልፈልግም ብዬ መልቀቂያ ለቦርዱ አስገብቼ የቦርዱ አባላት ያስገባውትን ጊዜ አግኝተው ኢሜይልም እንኳን ሳያዩ በአጭር ቀን ውስጥ የሲቪል ማህበረሰብ ባለስልጣን መስሪያ ቤቱ ኃላፊዎች የሥራ ባልደረቦችን ቢሮአቸው ድረስ ጠርተው ቦርዱ በአንድ ሳምንት ውስጥ ያሬድን አሰናብቶ ውሳኔውን በደብዳቤ በቃለ ጉባኤ ጽፎ ሁሉም የቦርድ አባላት ፈርመውበት እንዲያሳውቁ ነው የሚል ትዕዛዝ መጣና ቀደም ብሎ እኔ ለአስቸኳይ ሪዛይን ለማድረግ ደብዳቤ ከማስገባቴ በፊት የደረሰኝ ኢንፎርሜሽን እና በኋላ ደግሞ እነሱ ተጣድፈው አባሩ ማለታቸው ተገጣጠመ። በደህንነት ቢሮና በሲቪል ማህበረሰቡ መካከል ተናቦ እንደሚሰሩ አውቃለሁ። እንደውም ባለኝ መረጃ
ወደፊት አሁንም ይሄንን እንዳስፈላጊነቱ በደንብ ተሳረግ ስም ጠቅሳለሁ። ከዚህ ከጦርነቱ መሃል አካባቢ በተለይ የሰላም ጥሪ ካደረግን በኋላ ጠቅላይ ሚኒስትር አብይ ለተለያዩ መስሪያ ቤቶች ሲመድቡ የደህንነት ሰዎችን ከብሔራዊ ደህንነት ቢሮ ከኢንሳ 2 ሰዎች የዚህ የሲቪል ሶሳይቲ መስሪያ ቤት ውስጥ እንደ ማንኛውም ሰራተኛ የኃላፊ በዳይሬክተር ፖዚሽን ወስደው ያስቀመጧቸው ሰዎች ይህን ወደፊት ስማቸውም ስለሚታወቅ የመረጃ ምንጮቹን አስፈቅጄ የምጠቅሰው ነገር ይሆናልና እነዛ የደህንነት ሰዎች ኤጀንሲ ውስጥ ሆነው on behalf of the organization አብዛኛውን ስራ ድርጅቶችን ማዋከብ ምን ማለት የሚሰሩት እነሱ ናቸው። ስለዚህ በቃ በመንግስት በኩል ውሳኔ ያለ ማለት ነው። እንደኛ አይነት ሰዎች አልተፈለግንም። እኔ ብቻ በሆን ኖሮ እሺ የኢሰመጎም ዳይሬክተር ሌሎቹም እንደዚህ ተመሳሳይ ስጋትና አደጋ ስለተጋረጠባቸው እኔም ትግሉን ከውጭ ሆኜ ምህዳሩ እንደገና እስኪከፈት ድረስ የነበረው ምህዳር እንዲከፈት ታግለናል። ደግሞ የበለጠ እንዲከፈት ትግሉን አጠናክሮ የአድቮኬሲ ስራውን መስራት ያስፈልጋል በሚል ያው ፉሊ ሪዛይን አድርጌ ሁኔታው ስላስገደደኝ ይሄንን ለህዝብ ይፋ አድርጌያለሁና ግልጽ ለማድረግ ነው ትንሽ ያስረዘምኩት። ባክግራውንድ ለመስጠትም ያህል ነው። መሳይ ያሬድ በጣም አስገራሚ ነው። በነገራችን ላይ ይሄ 2 ሰዎች በሲቪል ማህበረሰብ እዛ ተመድበዋል ያልከው አብይ አህመድ በሁሉም መስሪያ ቤቶች ነው እንደዚህ 2 መድበዋል። የራሱን የስለላና የደህንነት ስራ መረጃ የሚያቀብሉትን በየመስሪያ ቤቱ አንዳንዴም በግል ድርጅቶች ጭምር እንዲቀጠሩ በተዘዋዋሪ በማድረግ በእያንዳንዱ ተቋም ውስጥ የራሱን 2 ሰላዮች በማስገባት ከፍተኛ የሆነ ቁጥጥር የሚያደርግበት ፍጹም አፋኝ የሆነ የደህንነትና የስለላ መረብ ነው የዘረጋው። ለማንኛውም እሱን በሌላ ጊዜ እንመጣበታለን። ግን ያሬድ አንተ አሁን ስትጠቅሰው በአንዳንድ መድረኮች ላይ በመናገሬ ምናልባትም በማህበራዊ ሚዲያም ሰው ከሰብአዊ መብት አንፃር መረጃዎችን እንዲያገኝ የማንቃት የተለያዩ የማስተማርም መረጃ የመስጠትም ጽሁፎችን ታቀርባለና የዛ ጽሁፍም ውጤት ሊሆን ይችላል የሚልም ጥርጣሬ አለ። እንደው ምን አደረክ ነው በግልጽ የተነገረ ነገር አለ? እንግዲህ የኢትዮጵያ የሰብአዊ መብቶች ኮሚሽን አለ። እንደውም በጣም ጠንካራ ስራ ሲሰራ የነበረ በዛ ሁሉ ጫና ውስጥ እናንተም የምትችሉትን ታደርጋላችሁ። ግን በተለየ ሁኔታ እንዲህ ስላደረክ ነው ይሄን አቁም የሚል ምንም ነገር መጥቶባ አቅም ከመንግስት አካባቢ በኔ ካስታወስክ መልእክተ ቅዳሜ ያልኩ ምጽፈውን የማህበረሰባችንን ስለ ሰብአዊ መብት ይሄ በየፎርማል በሆነ መንገድ በድርጅት በምን የምሰጠውን ስልጠና እኔ ደግሞ በየወቅቱ ከሚከሰቱ ነገሮች ጋር በሰብአዊ መብት ጉዳይ ላይ ትምህርት ለመስጠት ወስኜ አመት ሞልቶታል ያፕራንትና ስጽፍ ግን አሁን ካቆምኩኝ ራሱ ከ6 ወር በላይ ሆኗል። አንዱ ምክንያት እሱ ነበር። ይሄ የሚጽፈውን ጠንከር ያለ መንግስት ላይ የሚሰነዝራቸውን ትችቶች አልተፈለጉምና ያንን ምክንያት አድርጎ ደግሞ ድርጅት ውስጥ ያሉ ሌሎች አካላትን ታርጌት የማድረግ ነገር ስለነበር ለነሱ ጥበቃ ለማድረግ ስል ነው ላለፉት 6 ወራት መልእክተ ቅዳሜን ራሱ ከመጻፍ የተቆጠብኩት። ከብዙ ሚዲያዎችም ራሴን በተወሰነ ደረጃ ገለል አድርጌ የግድ በተባሉ የሰብአዊ መብት ጉዳዮች ጋር ብቻ የግድ መናገር አለብኝ ባልኳቸው ጉዳዮች ላይ ብቻ ነበር የምከሰተውና ትልቁ ነገር ምንድነው መንግስት ለትችቶች የሚሰራቸውን ስህተቶች በአደባባይ ለሚመጡበት ነቀፌታዎች ቆዳው ሳስቷል እና ጥፋቱን ከማረም የተሰሩትን ስህተቶች ከማስተካከል ይልቅ መልእክተኞቹን ተናጋሪዎቹን ሐሳብ የሚያፈልቁ አንደበቶችን መዝጋት ይሄ በኔ ላይ ብቻ ወይ በተወሰኑ ሰዎች ላይ ብቻ ሳይሆን ሚዲያው ላይ ብዙ ጋዜጠኞች ከሀገር ለመሰደድ ምክንያት የሆናቸው ባለፉት ጥቂት ዓመታት ለምን ጻፋችሁ ለምን ተናገራችሁ ነው። ምሁራኖች በተናገሩበት ልክ ይሳደዳሉ። የሲቪክ ማህበራት አመራሮች ወከባ በማስፈራሪያ ዛቻ ይደርስባቸዋል። ግን ተርኒንግ ፖይንት ብዬ የማስበው የፕሪቶሪያ ስምምነት ከመፈረሙ ጥቂት ወራት በፊት የሲቪክ ማህበራት ተሰብስበን የሰላም ጥሪ አድርገን ነበር። ይሄ የጦርነት አካሄድ ልክ አይደለም፣ ኦል ፓርቲስ ኢን ኮንፍሊክት በግጭት ውስጥ ያሉ አካላት ለሰላም እድል መስጠት አለባቸው ምናምን የሚሉ ጠንከር ያሉና ያን ተከትሎ
የተወሰኑ ድርጅቶች ናቸው ይሄንን ያስተባበሩት ድራፍት ያደረጉት። ከዛ ጀርባ ደግሞ እንግዲህ ያሬድን ጨምሮ የተወሰኑ ሰዎች አሉ ተብሎ በዋናነት ታርጌት የተደረገው ከዛ ጊዜ ጀምሮ ነው። እንደውም መንግስት ውስጥ ያሉ ሰዎች የናንተ ጉዳይ ወደ ብሔራዊ ጸጥታና ደህንነት አካል ተመርቷል፣ በቃ ወደ ታች ካለው የመንግስት አቋም በላይ ነው፣ እርምጃ ኤኒታይም እንትን ያደርጋል የሚል ምክንያቱም ጠርተው ለምን የሰላም ጥሪ ያደርጋችሁ ብለው ሊያስፈራሩ ሞከሩ። ይቅርታ ጠይቁ ሁሉ ምናምን አሉ። በፍጹም እኛ ከቆማችን አንድ ኢንች ወደኋላ አንልም። የተናገርነው እውነት ነው፣ እንደግመዋለን ብለን እንደውም ደጋግመን የሰላም ጥሪ ማድረግ ጀመር። የመጀመሪያው ላይ 35 ነው 30 ምናምን ኦርጋናይዜሽንስ ነበር። በኋላ ወደ 8 ወረድ። ሌሎቹ አስደነገጧቸው፣ እያስፈራሩ በየቢሮአቸው እየደወሉ ተሳስተን የፈረምነው ሁሉ ያሉ አሉ። እኛ ግን በፍጹም በጦርነት ወቅት ከመንግስት ጎን አንቆምም፣ ከማንም ጎን አንቆምም። እርስ በርስ ነው እየተጣላን እየተገዳደልን ያለ ነው። ይሄ መቆም አለበት፣ ወገኑን መጨረስ የለበትም የሚል በጣም ስትሮንግ አቋም ነበረን እና ይሄንን ያው ለምዕራባውያኖች ጋር ግንኙነት አላቸው ምናምን የሚል ነው። ሌላው የተባበሩት መንግስታት አካባቢ የምናደርጋቸው እንቅስቃሴዎች እንደዚህ አልተወደዱም። ለምሳሌ የዓለም አቀፍ የቶርቸር ሪፖርት በሚቀርብበት ጊዜ ለዛ ተልእኮ ከሄዱት ሁለት ሰዎች አንዱ የኢሰመጎ ዋና ዳይሬክተር የነበረው አቶ ዳን ነው እና ሲመለስ ኤርፖርት ላይ አስቁመው ብዙ ዛቻ፣ ማስፈራሪያ እንዴት እንደዛ ሄደ ለምን ሪፖርት አደረግ ተብሎ ብዙ ነገር ፍዳውን ያየው። ከሱ ጋር አብራ ሄደችው ወይዘሮ ኤደን የምትባል የሥራ ባልደረባችን የዚሁ የስብስብ ለሰብአዊ መብት በኢትዮጵያ ዳይሬክተር ደግሞ ለምን እዛ ስብሰባ ላይ ተገኝተሽ ንግግር አረግሽ ተብሎ ዛቻ ማስፈራሪያ ስለደረሰባት ከወደ ሀገር ሳትመለስ ቀርታል። እና እኔ እነዛን ሁሉ ማስፈራሪያዎች በመተላለፍ በተባበሩት መንግስታት መድረኮች ላይ በተደጋጋሚ ጊዜ በመቅረብ እዛው የመንግስታት ተወካዮች ባሉበት ኢትዮጵያ ውስጥ ቶርቸር እንደሚፈጸም የሰብአዊ መብት ጥሰት እንደሚፈጸም ደጋግሜ ሪፖርት አድርጌያለሁ እና ያም አልተወደደልንም እና ለማንኛውም ግን ዋናው ምክንያት ዝም በሉ ነው። ምንም ብናጠፋ ገበናችንን ሸፍናችሁ አርፋችሁ ተቀመጡ፣ አርፋችሁ ማትቀመጡ ከሆነ ደግሞ እንዘጋችኋለን ነው። ለሁላችንም የደረሰንን ማስጠንቀቂያ ከዓለም አቀፍ ተቋማቶች ጋር ትገናኛላችሁ፣ ከኢንተርናሽናል ኮሚኒቲው ጋር ውይይት ታደርጋላችሁ፣ በየኤምባሲው እየዞራችሁ ስብሰባ ታደርጋላችሁ፣ ኤምባሲዎች ይጠሯቸዋል። ከአሜሪካ ሴኔት፣ ውጭ ጉዳይ ሚኒስትር ምናምን ሰዎች ሲመጡ ኤምባሲ ይጠሩሃል። የአውሮፓ ፓርላማ ተወካዮች አዲስ አበባ ሲመጡ ጠርታ ያናግሩሃል። ያን ደግሞ የደህንነት ኃይሎች ስለሚከታተሉ እሱ ሁሉ ያናዳቸዋል። ይሄን በግልጽ ነው የተናገሩት። ከኢንተርናሽናል ኮሚኒቲው ጋር የምታደርጉት ኢንተራክሽን እና ግንኙነት መቆም አለበት የሚል ነው እና መግለጫ አታውጡ ነው ደግሞ መግለጫ እያወጣችሁ አታሳጡ፣ አርፋችሁ ተቀመጡ የሚል እንትን ነበር። እንግዲህ ያንን መቀበልና ለመቀበል ጉዳይ ነው። እኔ እንደውም ዘግይቻለሁ እንዲህ ያለው ውሳኔ ለመውሰድ። ምክንያቱም እኔ የሰብአዊ መብት ትግል ውስጥ የገባሁት በወጣትነቴ ነው። ቃል ኪዳን ኢሰመጎ ውስጥ ሆኜ ነው የገባሁት። ግፍ አይቼ ዝም ላልል፣ ህዝብ ሲበደል አይቼ ድምፄን ላላጠፋ፣ ለተገፉ ሰዎች ድምጽ ልሆን ቃል የገባሁት በልጅነቴ ነው። ስለዚህ ያን ቃል ኪዳን ላፈርሰው አልችልም። ስራ መልቀቅ እና ቦታ ቀይሬ መታገል ነው ለኔ የሚቀለኝ። ያሬድ ያው በቅርበትም ማቅ ነበርና ብዙ ጊዜ እኔ እንደውም ጠይቃለሁ። ከዚህ እኛ ቃለ መጠይቅ ስንጠይቅ ፍቃደኛ ሆነ ምንም ወደዚህም ወደዛም ነገሮችን ሳትደብቅ ያየኸውን ስትናገርና መልእክት ስታስተላልፍ እንዴ ምንድነው ምናልባት እነዚህ ዓለም አቀፍ ተቋማት ጥበቃና ከለላ ስላለው ይሆን በዚህ ደረጃ በድፍረት እንደውም አንድ ጊዜ የሆኑ ክትትሎች እንደሚደረጉብህ እንደው በምንድነው ከቀረጻ ውጪ ከገለጽክልኝ በኋላ ጠይቄ ነበር። ተመልሰህ ትሄዳለህ ወይ ወደ ቤልጂየም ሄደ ነበርና አዎ ሄዳለሁ ነው ያልከውና ሰው እንዴት ዘው ብሎ እነሱ ወጥመድ ውስጥ ይገባል የሚልም ድፍረትንም እንደው ትንሽ አልበዛም ወይ አይነትም ነገር ውስጥ የነበረ በወቅቱ ግን ይሄ ቀን ሊመጣ እንደሚችልም ተነግረኝ ነበር። ይሄ ቀን ሲመጣ ያው የማልመለስበት ውሳኔ ይወሰናል የሚልም ነገር
ነግረኝ ነበር። እንግዲህ ያ ቀን መጥቶ ያው ስራንም ኢትዮጵያንም ተለይታል። ምናልባት እንግዲህ ዓለም አቀፉ ተቋማት ዝም አሉ ወይ? እንዲህ አይነት ነገር ሲደረግ ያው የነሱ ጥበቃና ከለላ እንዳለ ምንም ጥርጥር የለውም። አብይ አህመድ የለየለት አምባገነን እልም ያለ አይኑን እንደው ምንድነው ጭልጥ ያለ አምባገነን ሆኖ ሲያዩት መቼም ዝም ብለው በተለይ እናንተ ላይ እንዲህ አይነት እርምጃም ሲወሰድ ዝም ብለው የሚያዩ አይደሉም። እና ምን እያሉ ነው? ባንተ እንዲህ አይነት እርምጃ መውሰድ እየታፈነ የመጣው ድምጾች በጣም እየታፈኑ ነው። የሰብአዊ መብት ድርጅቶች ተዘግተዋል። አመራሮች ወጥተው ቀርተዋል። ምን እያሉ ነው? እንደው ዝም አሉ? ይሄ ልክ የስራ መልቀቂያ ጋዜጣዊ መግለጫውን ከመስጠት የተወሰነ ቀን በፊት በደንብ ለሚመለከታቸው ዓለም አቀፍ አካላት በጠቅላላ በግሌ የተፈጠረውን ነገር ሙሉ ሂደት አሳውቅ ያለው ሀገር ውስጥ ላሉ አብረውን ለሚሰሩ የዲፕሎማቲክ ኮሚኒቲው ለአውሮፓ ፓርላማም እንደዚሁ ሚቲንግ ነበረኝ በአካል የተገኘሁበት። እዛም ላይ ለዓለም አቀፍ የሰብአዊ መብት ተቋማቶች ለኢንተርናሽናል በዩኤን ደረጃ ለሚገኙ ስፔሻል ራፖርተሮች በአፍሪካ ደረጃ አሁን አንዳንድ የሰብአዊ መብት ተሟጋች ድርጅቶች ሁሉ ያው ለፓብሊክ ያልወጣ ደብዳቤዎች ሁሉ ጽፈው ለነዚህ ተቋማቶች ሁሉ አስገብተዋል። ይሄ በአንደኛ የሲቪክ ማህበራት ተወካዮች መሪዎች የሚዋከቡበት በሰርቪላንስ ክትትል የሚደረግበት አንዳንዶቹን ቅድም እንደጠቀስኳቸው ቤታቸው ድረስ ሄደው የሚያስፈራሯቸው የሚያዋክቧቸው ነገር የሲቪክ ምህዳሩ ሙሉ በሙሉ እየተዘጋ እየሄደ መሆኑን ማሳያ ነው። ሁለተኛ ደግሞ የህጉን ራሱ ደግሞ አሁን እየቀየሩት ነው። የሲቪክ ማህበረሰብ ህጉ አፋኝ በሆነ መንገድ እነሱ በሚፈልጉት መንገድ እንዲሆን ይህን አሁን አርቢትራሪ የሚፈጽሙትን ድርጊት የዘፈቀደ ድርጊታቸውን ህጋዊ መልክ አስይዘው እየመጡ ነው ያሉት። ይህን ሁሉ ነገር ኢንተርናሽናል ኮሚኒቲው በደንብ በሚገባ ያውቃል። አሳውቀናል በግሌ እና ሌሎች ግለሰቦችም አሳውቀዋል። ብዙ ውይይቶች የውስጥ መስመር ውይይቶች አድርገናል። የመረጃም ችግር የለባቸውም ሀገር ውስጥ ካሉ ዲፕሎማቶች አንስቶ ኢንተርናሽናል ኮሚኒቲው እሱን እንቀጥላለን። ያው በግላቸው የተለያዩ ነገሮች ይወስዳሉ። እነሱ ምንድነው ብዙ ጊዜ አድፍጠው ይቆያሉ፣ መረጃ ይሰበስባሉ፣ ያጠራቅማሉ። ባገኟቸው ሚቲንጎች ውስጥ ለመንግስት እድል ይሰጣሉ። ይሄ ነገር ለምን ሆነ፣ ገሌ ላይ ለምን እንደዚህ ያረጋችሁ፣ ምህዳሩ ለምን እንደዚህ ያረገ እያሉ እየቆዩ የራሳቸውን የሆነ የዲፕሎማሲያዊ ጫና ሊያሳርፍ የሚችል እርምጃ ይወስዳሉ እና ለምሳሌ አጎዋ በክልከላ ሳንክሽን በየአመቱ የሚታደስበት እና የቀጠለበት ዋና ምክንያት የሰብአዊ መብት ጥሰቱ ሀገሪቷ ውስጥ ስለቀጠለና የሰብአዊ መብት ድርጅቶች የሚያወጧቸው ሪፖርቶች በደንብ ከግምት ውስጥ ስለተወሰዱ ነው እና እንደዚህ በየሁኔታው እያዩ እንግዲህ ወደፊት ቀጣይ እርምጃዎቻቸውን ይወስዳሉ። ግን ምክረ ሀሳቦች ውስጥ ለውስጥ ለአደባባይ የማይወጡ የሚልኳቸው ደብዳቤዎች፣ መግለጫዎች ምናምን እንዳሉ ግን አውቃለሁና በኢንተርናሽናል ኮሚኒቲው በኩል የግንዛቤም የመረጃም ክፍተት የለም። ጄኔቫ ከሚገኙ የተባበሩት መንግስታት የሰብአዊ መብት ኮሚሽን አንስቶ በየደረጃው ያሉ አካላት ሁሉ ፉሊ አዌር ናቸው። አሁን ሀገሪቷ ውስጥ ባለው የየዕለቱ የሰብአዊ መብት ሁኔታ እያቆለቆለ መምጣት። እንግዲህ ያሬድ ከዚህ በኋላ ምን ታደርጋለህ? መቼም ረፍት የሚነሳ ጉዳይ ነው የኢትዮጵያ ጉዳይ። ከምንም በላይ ከሰብአዊ መብት እንቅስቃሴ ባሻገርም የሰው ልጅ በዚህ ደረጃ ከፍተኛ መከራ ውስጥ ሲገባ መቼም ዝም እንደማትልና በተለያዩ ጽሁፎችም ይህንን አረጋግጠ ገልጸሃልና ከዚህ በኋላስ ከሰብአዊ መብት እንቅስቃሴ ትርቃለህ ወይስ ምን ልታደርግ ትችላለህ? የት ነው የምናገኘህ? የሰብአዊ መብት ታጋይ እንደ ኳስ ተጫዋች ጫማውን እንደማይሰቅል ጥሩ ማሳያ ፕሮፌሰር መስፍን ናቸው። መሳይ ሊሞቱ ከመሞታቸው እና ሆስፒታል ከመግባታቸው አንድ ሳምንት በፊት በጣም ሌላ ሚዲያ ላይ እየጠቀስኩት ነበርና በጣም ታመዋል። የመተንፈስ ችግር አለባቸው። ኦክሲጅን አፋቸው ላይ ተሰክተው ጋቢ አድርገው ቤታቸው ሄጄ መራመድ እያቃታቸው እኔ ቁጭዬ ቆይ አንድ ጉዳይ በጣም የሰሙት አንገብጋቢ የሰብአዊ መብት ጉዳይ ስለነበር እሱን በተመለከተ ኦፒኒየናቸውን
ፌስቡክ ላይ ሼር ያደርጉ ነበር። እስከዛ ድረስ ድምጽ እስከ መቃብር እስኪወርዱ ድረስ ይታገሉ ነበርና እኔ የኢትዮጵያ ያለውን የአንድ መስሪያ ቤት ዳይሬክተርነት ስራዬን ነው ያቆምኩት እንጂ የሰብአዊ መብት ትግልን አይደለም። ላቆምም አልችልም። እስከ መጨረሻው ትንፋሼ እስካለ ድረስ አቅሜ እስከፈቀደ ድረስ ኢትዮጵያ ውስጥ ሰብአዊ መብቶች ተከብረው ዲሞክራሲያዊ ስርዓት ሰፍኖ የኢትዮጵያ ሕዝብ የሀገሩ ባለቤት የስልጣን ባለቤት የሚሆንበት ቀን እስኪመጣ ድረስ ለግፏን ድምጽ መሆንበት ነገር እንደውም በተጠናከረ ሁኔታ ነው የምቀጥለው። መሳይ ያለፉት 4-5 ዓመት ሀገሩ ስለሆን የሰብአዊ መብት ድርጅቶችም ስላሉ ከአንዳንድ የመንግስት ኃላፊዎችም ጋር ተገናኝቶ የማውራት እድልም ስለነበረ ቶሎ ጉዳዮችን ይዞ ወደ ዓለም አቀፍ መድረክ የመሮጡ እንትን ብዙም አልነበረም። አሁን ግን የፉል ታይም ስራ ያገዛዝ ስርዓቱ ወደ ለየለት አፋኝና አምባገነናዊ ስርዓት እየሄደ መሆኑን ዜጎች አስቸጋሪ የሚባል የሰብአዊ መብት ሁኔታ ውስጥ እንዳሉ ይሄ ሁኔታ መቀጠል እንደሌለበት ይሄንን በጠነከረ ቋንቋና በጠነከረ ሁኔታ በጽሁፍም ሐሳቤን በየሚዲያው በመግለጽም እና በዓለም አቀፍ የሰብአዊ መብት መድረኮችም ላይ በመገኘት ለግፏን ድምጽ መሆንበት መንገድ ያው በጠነከረ መንገድ ይቀጥላል ለማለት ነው። እንደው ያሬድ ያው ለውጥ መጣ ተባለ። አብይ አህመድም እንግዲህ ጠቅላይ ሚኒስትር ሆነ። ብዙ ተስፋዎች ነበሩ። ከተስፋዎች አንዱ የኢትዮጵያ የሰብአዊ መብት ኮሚሽን ዶክተር ዳንኤል ወደ መድረኩ መምጣታቸው፣ በምርጫ ቦርድም እነ ብርቱካን፣ በጠቅላይ ፍርድ ቤትም እነ ወይዘሮ መዓዛ፣ ሌሎችም እንደዚሁ ተስፋ የሚሰጡ አብይ አህመድም ሻምፒዮን ነኝ ብሎ በጣም ብዙ ነገሮችን ነው በተስፋ ለኢትዮጵያ ሕዝብ ሲነግር የነበረው። በዚያ አጭር ጊዜ ውስጥ ሁሉ ነገር ጨላልሞ ከኢትዮጵያ ውስጥ ተፈጥሮ ከሚያውቁ መንግስታት የበለጠ ጨካኝና አረመኔ የሆነ ስርዓት ነው እንግዲህ አሁን ኢትዮጵያ ውስጥ ያለው፣ ምንም ነገር የማይፈቅድ። ለውጡን ጠይቄህ ነበር፣ እንዴት ታየዋለህ? በተወሰነ ደረጃ ነጥብ ልትሰጥ የምትሞክርና ግን ያለውን አጠቃላይ ሁኔታ ስጋት ያጠላበት እንደሆነ ስትገልጽልኝ ነበር። አሁንስ እንደው ይህን ስርዓት እንዴት ትገልጸዋለህ? እንግዲህ 4 ዓመት ተኩል ቀላል ጊዜ አይደለም። ብዙ ነገር ለመመዘን ለመፈተሽም የሚያስችል ነውና ይህን ስርዓት እንዴት ትገልጸዋለህ? እንደው ካለፉት መንግስታት አንጻር በሰብአዊ መብትም ሆነ በተለያዩ ጉዳዮች ላይ ምን አይነት ስርዓት ነው? ስርዓቱ እንደ በቀደም ላንድ ኢንተርቪውም እንደሰጠሁት የሆሪጂያን ሆርስ አይነት ገጸባሪ ሆኖ ሌላ ከውስጥ የያዘውን እውነተኛ ማንነት እየቆየ ቁልጭ ብሎ እየወጣ የመጣበት ነው። እኔ ገና ዶክተር አብይ ስልጣን ላይ በወጣ በአመቱ ነው የቤኒቮለንት የብልጽግናዊ ዲክቴተርሺፕ ሎድ እያደረገ ነው። አደገኛ ባህሪ ነው ደግሞ ይዞ የሚመጣው። የዋን ማን ሾው ነው የቤኒቮለንት ዲክቴተርሺፕ። አንድ ሰው ከላይ ሆኖ ሁሉንም ወደታች ጫማው ስር የሚያይበት፣ ልክ የጠቅላይ ሚኒስትሩ እዚህ ብሉ አዳራሽ አለው እዛ ውስጥ ከፍ ያለ ማማ ላይ ቁጭ ብሎ ወደታች ሰውን ሁሉ ፖለቲከኛውንም፣ ሃይማኖተኛውንም፣ ጋዜጠኛውንም፣ ሐኪሙንም፣ ሎየሩንም፣ የሀገሪቷን ምሁራንም እንደዚህ ነው የሚያየው። ቁልቁል ላይ ከፍ ያለ ቦታ ላይ ተቀምጦ ሴቲንጉ ራሱ የዛ የቤኒቮለንት ዲክቴተርሺፕ መገለጫ ነበርና ገና ያን ካየው በኋላ ነው አሁን መልሼ አርቲክሉን ባሳይህ 5 years አካባቢ ነው የጻፍኩትና በግልጽ እንዳስቀመጥኩት የቤኒቮለንት ዲክቴተርሺፕ መገለጫው ብልጭልጭ ነገር እያሳየ ዳቦ የበተነ ግን መሰረታዊ የሆኑ መብቶችህን ጥርግርግ አድርጎ የሚወስድ ነውና አሁን ዳቦም የለም ግን ሰዋዊ ክብርህን ሁሉ አሳጥቶ ግን በሚሰሩ አብለጭላጭ በሆኑ ነገሮች ያን በዛ የረካህ ኑር የሚል ነው እና ረጅም ጽሁፍ ነው የጻፍኩበት እንትኑና የአብይን ባህሪ ያኔ ነው የገለጽኩት። ከሚናገራቸው ነገሮች፣ ከሚሰራቸው ስራዎች
ለሰው ልጆች ካለው ክብር፣ ለፍትህ ካለው ቦታ፣ ለሰብአዊነት ካለው ቦታ ተነስተ ባህሪው ግልጽ ነበር። ስለዚህ በመሃል ያንን ሁሉ ጉዞ የመጣሁት ባለው ክፍተትም ቢሆን አትሊስት የሚሰሩትንም ክራይሞች ዶክመንት ማድረግ ማሳጣት ይገባ ስለነበረ ነው። እንደተመጣ አካባቢ የህዝብ ቅቡልነት ችግር ስላልነበረ የባለፈው ስርዓት ላይ ኢትዮጵያ ህዝብ በጣም ያኮረፈበት የተከፋበት ስለነበር ለውጥ ይናፍቅ ስለነበር ብዙ ሰው በሙሉ ልብ የተወሰነ ሰው ደግሞ the benefit of the doubt ሰጥቶ በግማሽ ልብም እስቲ እንያቸው ብሎ ሴሌብሬት አድርጎ ነው የተቀበላቸውና ያኔ የነበሩት የህግ ማሻሻያዎች ምኖች ሁሉ ይሄንን የህዝብ ቅቡልነት ለተወሰነ መንገድ ይዘህ አትሊስት ስልጣንን በአንድ ምርጫ ፌክ ምርጫ ቢሆን ሌጂቲማይዝ ማድረግ ያለም አቀፍ ቅቡልነትን ለማግኘት ይሄ ሀኒሙን ላይ የምታሳየው በጣም የተለየ የህይወት ዘመን ላይ የማይቀጥል የፍቅር ማሳያ አይነት ነገር ነው። ወዲያው የህግ ማዕቀፎች ተስተካከሉ፣ እኛንን ሽብርተኞች የሚል ኮንፌሽን መጣ። በህዝብ ዘንድ ቅቡልነት ያላቸው ተጽዕኖ ፈጣሪ የሆኑ ሰዎች ቁልፍ ቦታ ላይ እንዲቀመጡ ተደረገ እና ለኢንተርናሽናል ኮሚኒቲው ለኢትዮጵያ ህዝብ ሉክ ከልባችን ነው ለውጡን የፈለግነው የሚል ነበር። ምክንያቱም ያ ወቅት በጣም ፍራጃይል ስለነበር የህዝብንም የዓለም አቀፍ ማህበረሰቡንም ድጋፍ ካላገኙ የህወሓትን መሰሪ የሆነ አካሄድ አሸንፈው መውጣት አይችሉም ነበር። ስለዚህ ያን ድጋፍ በሚገባ አግኝተው ሙሉ በሙሉ የሎካሊ የኔ ጠላት የሚሏቸውን ሰዎች ሁሉ መደምሰሳቸው ወይም ከግራቸው ስር መዋላቸውን ሲያረጋግጡ ግን በሪል እውነተኛ ባህሪው የአገዛዝ ስርዓቱ እውነተኛ ባህሪ ተገልጦ ወጣና ያ ታይም ሲመጡ እንዳልኩ በሆሪጀን ሆርስ ውስጥ የተደበቀ ሌላ ባህሪ ነበር። አሁን ግን ሙሉ ብልጽግና ራሱን ችለህ በባህሪው ልትገልጸው ትችላለህ። በምንም መንገድ የሂዩማኒቲ ሰብአዊነት የሚባል ነገር ስንተኛ ደረጃ ላይ እንዳለ በእነሱ ፕራዮሪቲ ቦታ የሌለው ለኢትዮጵያ ህዝብ ክብር የሌላቸው ለህግ የበላይነት ያላቸው ምልከታ በጣም አደገኛ የሆነ ያለ ግጭት በኮንፍሊክት ውስጥ ይሄ በተወሰነ ደረጃ ምዕራባውያኖች ውስጥ እንትን ያደርግ እንደውም አንድ ጽሁፍ ነበር የመሳይ ለማን ነው ለጠቅላይ ሚኒስትሩ የናኦሚ ኪለን ፕሮፌሰር ናኦሚ ኪለን የምትባል የካናዳዊት ጋዜጠኛ የጻፈችው the shocking doctrine የሚል አንድ መጽሐፍ አለ እና ይሄን መጽሐፍ ወይ አንብበውታል ባያነቡትም ያነበበ ሰው በደንብ እሱን በዛ ቅኝት ሾክ ፈጥረው የሾኩን ቴራፒ ማድረግ ነውና አንድ አደገኛ ሁኔታ ተፈጥርና ከዛ አደገኛ ሁኔታ ውስጥ የሚፈጠሩ ኦፖርቹኒቲዎችን አደጋውን የፈጠርከው አንተ ስለሆንክ አደጋውን ስትፈጥር የሚመጣውን ዳሜጅ ታውቀዋለህ። ከሱ ውስጥ ደግሞ የሚገኙትንም ኦፖርቹኒቲዎች ቁጭ ለካልኩሌት ታደርጋለህ። ጦርነት ስትፈጥር ጦርነቱ ምን አደጋ እንደሚያስከትል ታውቃለህ በደንብ። ግን ከዛ አደጋ ውስጥ ምንድነው የምጠቀመው የሚለውን ቀድመህ ካልኩሌት ታደርግና አደጋውን ማንፋክቸር ወደ ማድረግ ስራ ውስጥ ትገባለህ። ላይክ አሁን ነታዬ ደንዳ ያጋለጡት የትግራዩን ጦርነት ሁኔታ ብትወስድ ሌሎች አካባቢዎች የተደረጉ ግጭቶች አደጋዎቹም ቀድመው ይታወቃሉ። የአደጋዎቹ ውጤትም ቀድመው ይታወቃሉ። ከውጤቱ ላይ ያገዛዝ ስርዓቱ እንዴት አድርጎ ያንን ቴራፒ መስራት እንደሚችል ራሱ አስልቶ የገባባቸው ጥፋቶች ናቸው አሁን ኢትዮጵያን አደገኛ ሁኔታ ውስጥ እየከተቷት ያሉትና ለኔ እንዲህ ኢትዮጵያ በዚህ ደረጃ በጎረቤቶቿ ስጋት ሆና የጎረቤቶቿ ስጋት አጥልቶባት እርስ በርስ ኢትዮጵያውያኖች አንዳቸው ለአንዳቸው ስጋት ሆኖ እየተፈራሩ የቆዩበት በጣም በደረጃው ሰቅጣጭ የሚባል የሰብአዊ መብት ጥሰት የሚፈጸምበት ዜጎች አስከፊ ለሚባል የኑሮ ውድነት እና ስቃይ የተዳረጉበት ዘመን ቢኖር ይሄ ዘመን ነውና በቃላት ራሱ የሚፈጸሙትን ነገሮች ለመግለጽ ያስቸግራል። አቶ ያሬድ መቼም ከርዕሳችን ይወጣል፣ ግን አሁን እነዚህ ነገሮች ስትገልጽልን መጽሐፍ አሁን ቀደም ሲል ያልካት ካናዳዊት የጻፈችው መጽሐፍ ሳያነብ አይቀርም። ያው ብዙ ጊዜ የሚጠቀስ መጽሐፍም አለ አንብቦ በዛ ቴክስት ቡክ ነው ያንን ስቴፕ አንድም ሳያዛንፍ ተግባራዊ ያደረገ ያለውና
የዚህ ሰው ብቃት ነው ምንድነው? ይሄንን ነገር አንዳንዶች የሱ ዙሪያ ያሉ ሰዎች ወይም ደግሞ ከሱ ዳራጎት እየተቀበሉ ህይወታቸውን የሚመሩ ሰዎች ይሄን እንደ ትልቅ ብቃት ነው በቃ በልጧቸዋል አይነት ብለው የሚገልጹበትም መንገድ አለ። ይሄንን እንደ ብቃት ልናየው እንችላለን ወይ? እንደው ምናልባት ይሄንንም መካከለኛ በሆነ መልኩ የሚያዳምጡንም አይጠፉምና ምን ማለት ነው ምንችለው? ይሄንን እኔ ጠቅላይ ሚኒስትሩ አገር በመምራት ደረጃ እንደው ደረጃም ስጥ ብትለኝ ቢሎ አቨሬጅ እንደው አማካኝ አቅም አለው አንድ ሰው ብለህ ከምታስበው በጣም የወረደ አቅም ያላቸው ሰው እንደሆኑ አድርጌ ነው የማስባቸው። ይሄ አሁን ያልኩት ስራ ስለቅ ምናምን ሳይሆን ቀድሜ ነው በወንጀልም ጭምር እሳቸውን በስም ጠቅሼ ጠቅላይ ሚኒስትሩ ባለም አቀፍ ወንጀል መጠየቅ ያለባቸው ሰው ብዬ ሁሉ የጻፍኩበት ጊዜ አለ። ያለ ምንድነው ብቃትህ እኮ የመንግስት አስተዳዳሪ ስትሆን የሀገር መሪ ስትሆን ብቃትህ ሀገርን በመራህበት አቅምህ ነው። ምንድን ይሄ መንገድ ላይ የሚብረቀረቀው መብራት ምናምን የብቃት ማሳያ አይደለም። አንድ ፕሮጀክት በፈለከው መንገድ ልትፈጽም ትችላለህ። ምናልባት የተወሰኑ ፕሮጀክቶችን አንድ ፕሮጀክት ሰጥተው በቃ ዛ ፕሮጀክት ላይ ፎከስ አድርጎ የሚሰራን ሰው ብቃት ለመለካት ከሆነ ኦኬ፣ እኚህ ሰው የፕሮጀክት መሪ አይደለም፣ የሀገር መሪ ናቸው። ስለዚህ የሚለኩት የህግ ስርዓትን በማስከበር ይለካሉ፣ የፖለቲካ ምሪት አሰጣጣቸው ላይ፣ ሰላም በማስፈን ብቃታቸው ላይ እንጂ ስለ ሀገር መሪ ያወራህ ብዙ ሰዎች የአንዳንድ የልማት አቺቭመንቶቻቸው ነው ፕራዮሪቲ አሰጣጥ ህዝብ የማይሳደድበት የማይራብበት አገር ነው የሚመሩት። ስለዚህ የአንድ የበለጸገ ሰላም ያለበት አገር መሪ ሆነው ከተማቸውን በዚህ በሚፈልጉት ደረጃ ትራንስፎርም ያደረጉ መሪ ከሆኑ በሱ ላይ ልትመዝናቸው ልታደንቃቸው ትችላለህ። እኔ ግን ከአዲስ አበባ ትንሽ ኪሎ ሜትር ወጣ ብለህ የሚራቡ የሚሰቃዩ ሰዎች፣ መድኃኒት የማያገኙ ሰዎች፣ የሚሳደዱ ሰዎች፣ ቤታቸው በሰላም መቀመጥ የማይችሉ ሰዎች ባሉበት አገር መሀል ከተማ ላይ በተብረቀረቁ ነገሮች የሳቸው ብቃት አይለካምና ለኔ የተቀመጡበትን ቦታ የማይመጥኑ ሰው ስለሆኑ ነው ኢትዮጵያ የማያባራ ግጭት ውስጥ የገባቸው። ወደ ኃይል እርምጃ የሄዱትም ልምምዳቸውም አቅማቸውም ከጡንቻ ፖለቲካ ጋር የተቀራረበ እንጂ ስልጡን የሆነ የፖለቲካ ዕውቀት በስልጡን በሆነ መንገድ ዲሞክራሲያዊ ስርዓትን ማስፈን የሞኖፖሊ ኦፍ ቫዮለንስ የተሰጣቸውን በህግ ተጠቅሞ ህግና ስርዓትን የማስፈን አቅም ዜሮ ነው ወይም ከዜሮ በታች ነው የአቅማቸው ላይ የሚታየው እና በዚህ የሚሞግተኝ ሰው ካለ I would be happy በየትኛው መድረክ ይሄንን ቀደም ያሞግሷቸዋል ያልካቸውን ሰዎች ቀርቤ ቻሌንጅ ለማድረግ እና በኢኮኖሚ አልተሳካላቸው፣ በሰላም አልተሳካላቸው፣ በህግ የበላይነት በማስከበር ጉዳይ አልተሳካላቸውም፣ ሰላምን በማስፈን ደረጃ አልተሳካላቸውም። ስለዚህ በየትኛው መስፈርት ሙስና በኢትዮጵያ ታሪክ ውስጥ እንዲህ አይነት ሙስና ታይቶ አይታወቅም። አንዳንዱ እንደውም ኢንቴንሽናል መንግስት ለሲቪል ሰርቫንቱ የደሞዝ ማሻሻያ ማድረግ የማይችልበት ቅርቃሩ ስለገባ ከህዝቡ በሙስና መልክ የነጠቀ ይብላና እኔን ይደግፈኝ ተብሎ ሆን ተብሎ የታሰበበት ሁሉ ነው የሚመስል። ስለዚህ ህዝብ እያለቀሰ ነው እያማረረ ነውና በየትኛው ብቃታቸው ነው ጥንካሬያቸው ለነዛ ሰዎች የታያቸው የሚለው ያሳስበኛል። he's not የፕሮጀክት ሊደር አይደል፣ ፕሮጀክት እንዲፈጽሙ የተቀመጡ ሰው አይደለም። እሳቸው እዛ የተቀመጡት አገር እንዲመሩ ነው። አገር ደግሞ መመዘኛው የአገር መሪነት ዘርፈ ብዙ ነውና በአብዛኛው መመዘኛ ዜሮ እና ከዜሮ በታች ናቸው። ስለዚህ አንድ ሁለት የፕሮጀክቶች ጉዳይ አንስቶ በዚህ ጉዳይ በዛ ጉዳይ ብሎ እሳቸውን በዲፕሎማሲ ለምሳሌ የሀገሪቷ ዲፕሎማሲ የሾቀበት በዚህ ደረጃ የኢትዮጵያ ዲፕሎማሲ አደጋ ውስጥ ወድቆ አያውቅም። እሱን ሄደህ በየኢንተርናሽናል መድረኩ ላይ ከሚወክሏቸው ዲፕሎማቶች አንስቶ ብቃታቸውን በወያኔው ጊዜ የዲፕሎማሲ ጉዳይ አደጋ ውስጥ ነበር፣ ደጋግመን እንጮህ ነበር። ከዛ በብዙ እጥፍ ነው አሁን ደግሞ የወረደው። ስለዚህ
በእሳቸው ብቃት የሚደመሙ ሰዎች ለኔ አሁን ቀድሜ ባነሳቸው ብዙ ጉዳዮች አንድም ታውረዋል አሊያም ደግሞ ወየጥቅሙ ተጋሪዎች ሆነዋል ማለት ነው እንጂ እኚህ ሰው በአግባቡ እየፈተኗቸው አይደለም። አሁን ደግሞ በዲሞክራሲም እየወደቁ ነው። የፖለቲካ ፓርቲዎችን ማሳደድ፣ አቶ ልደቱን አሁን አንድ ግለሰብ ከሀገር እንዳይመጣ ማድረግ፣ ምርጫ እየመጣ ስለሆነ በዘፈቀደ የሚፈጸሙ አፈናዎችን በህግ ማዕቀፍ ሁሉ ሌጂቲማይዝ የማድረግ ህግ የማሻሻል ህግን የአፈና መሳሪያ የማድረግ ስልት ሁሉ የገቡት ወያኔ ኢህአዴግ እዚህ ስልት ውስጥ የገባው ከምርጫ 97 ማግስት ነበር። ጠመንጃው ስለማይበቃ የሀገሪቷን የህግ ማዕቀፍ ወደ ማፈኛ ቱልነትን ቀይረው የሚለውና እሳቸው እሱን አሁን የገቡበት ነው ያሉት። ስለዚህ በብዙ መስፈርት ለኔ ሀገር ለመምራት ብቃት ያላቸው ሰው አይደለም። ያ ማለት ሙሉ በሙሉ እኚህ ሰው የሰሯቸው ምንም መልካም ነገሮች የሉም እያልኩ አይደለም። ይሄ ደጋፊዎቻቸውን በዚህ እንትን እንዳያደርጉ የሰሯቸውን ስራዎች በአግባቡ እናያለን። ግን ለሀገር መሪነት ግን የኖቤል ሽልማቱን መመለስ አለባቸው። ይሄ ሲመጡ ያሰሙት ለአፍሪካን በቃለን የሚለው እንኳን ለአፍሪካ ኢትዮጵያን በነበረችበት ሁኔታ እንኳን ይዘው መቀጠል ያልቻሉ ሰው ናቸው። ስለዚህ በፖለቲካ፣ በዲፕሎማሲ፣ በሰብአዊ መብት፣ በህግ የበላይነት የፌል ያደረጉ ሰው። ያሬድ እንግዲህ ዛሬው ከአዲሱ ያንተ ውሳኔና ስትሰራበት ከነበረው ድርጅት ጋር መለያየትን በተመለከተ እሱን መረጃ ይዘን የተገናኘ ነው። በዚህ አጋጣሚ ግን የኢትዮጵያ የሰብአዊ መብቶች ኮሚሽን መግለጫ አውጥቷል። መግለጫው አዲሱ አመራር የአቶ ብርሃኑ አዴሎ የተሰኙ የኢህአዴግ ባለስልጣን የነበሩ የብልጽግና ባለስልጣን እንደሆኑ ነው የሚታመነው። የመንግስት ሰው ናቸው። እኚህ ሰው ስልጣኑን ወይም ደግሞ ዳይሬክተርነቱን ከያዙ በኋላ ለመጀመሪያ ጊዜ መስለኛል ሲወጣ ከተሳሳትኩ ታርመኛለህ። እንዴት አየሁ መግለጫውን? ከዚህ በኋላ ያ ቤት ሙሉ በሙሉ ወደ ቀደመው ከነ ዶክተር ዳንኤል በፊት ወደ ነበረው መልክና ቁመና ይቀየራል፣ ወደዛ ይመለሳል፣ ወደ ቀድሞ ቤቱ ይገባል ብለን ድምዳሜ ሰተን በቃ ብቅቶለታል፣ ሞተ ተቀበረ ብለን እርማችንን አውጥተናል። እርማችን የሚመለስ አይመስለንም ሌላ አገዛዝ ካልመጣ በስተቀር። እንዴት አየው? ሪፖርቱ እንዴት የሚገለጽ ነው? እንደው ትንሽ አገም ጠቀም ያለ ነገር አለው፣ ነፃነት እንዳለው ለማሳየትም የሞከረ ይመስላል። አዎ የሪፖርቱን ሙሉን ለማግኘት ሞክሬ ነበር፣ ግን ዌብሳይታቸውም ላይ ሙሉን ሪፖርት አገኛላችሁ የሚለው ሊንክ እንደውም ለነሱም ለመረጃ ጭምር እንዲያገለግላቸው ስትጫነው ወደ ሙሉ ሪፖርት አይወስድም። የሪፖርቱ ጠቋሚ ግኝቶች ይላል። ጠቋሚ ግኝቶች የሚለውንም ሊንክ ስትጫነው ወደዛ አይወስድም። ለዜና ለፕሬስ ስቴትመንቱ ብቻ ነው ይፋ የሆነው። ሙሉ ሪፖርቱ ዝርዝር ነገሮችን የያዘው ሪፖርት አልወጣም፣ የለም። እና እሱ ስላልወጣና ስላላገኘሁት በሙሉ ሪፖርት አወጣጣቸው ላይ ሰፊ ትችት መስጠት ቸገራለሁ። በጥቅሉ ግን ያው እኚህ ሰው ፌብሩዋሪ አካባቢ ነው ወደዚህ ስልጣን የመጡት። ይሄ የአንድ አመት ሪፖርት ነው። የሙሉ አመት ስራ ውስጥ እዛ ውስጥ አልነበሩም። ግን ተቋሙ የሰራቸውን ስራዎች የጠቆሙበት አንዳንድ ነጥቦችን እያየው ነበረ። አሉታዊ ብለው ያስቀመጧቸው ነገሮች አብዛኛው ከግጭት ጋር በተያያዙ የተፈጸሙ የሰብአዊ መብት ጥሰቶች አሁንም ቀጥለዋል፣ እነዚህ መሻሻል አለባቸው የሚል ነገር ፕሬስ ስቴትመንቱ ላይ አይቻለው። አዎንታዊ ብለው ደግሞ ያሏቸው ነገሮች አሉ። የሽግግር ፍትህ ትግበራ ፍኖተ ካርታና አንዳንድ ረቂቅ ህጎች ተዘጋጅተዋል። እነ ጃልሰኒ ከክልሉ መንግስት ጋር ስምምነት አድርገው የኦሮሚያ ክልል የሰብአዊ መብት ሁኔታ ተሻሽሏል ምናምን የሚሉ ነገሮች አይቻለው። እና እኔ እውነት ለመናገር እነዚህ በቂ ኢንዲኬተሮች አይደሉም። ኮሚሽኑ አዎንታዊ መሻሻሎች ጥቅል ስቴትመንት አለው። የሀገሪቱ የሰብአዊ መብት ሁኔታ በተወሰነ ደረጃ መሻሻል አሳይቷል ይላል። ለኔ ዳስ ኖት ጄኒውን
አሰስመንት በየትኞቹ ቦታዎች ላይ ነው የዚህ የረቂቅ የትራንዚሽናል ጀስቲስ ረቂቅና ፍኖተ ካርታ ከሀገሪቷ የሰብአዊ መብት ሁኔታ መሻሻል ጋር ምንም የሚያገናኘው ነገር የለም። ምንም ረቂቅ ህግ ነው። እዛው በኤሊቱ መካከል እየተንከባለለ ያለ ሰነድ ነው። እሱ በመኖሩም ባለመኖሩም በሀገሪቷ የሰብአዊ መብት ሁኔታ ላይ ምንም የመጣ ትግበራ ላይ እንኳን የመጣ ሰነድ አይደለም እና እሱ እንደ ወደፊት ሊሻሻል እንደሚችል ማሳያ ሊሆን ይችላል ብለው ሊያስቀምጡ ይችላሉ። ግን አገሪቷ ውስጥ በአንድ አመት ውስጥ የሰብአዊ መብት ሁኔታው ለመሻሻሉ እንደ አወንታዊ ሁኔታ ይሄ ረቂቅ ተዘጋጅቷል ማለት ስላቅ ልክ አይደለምም፣ ትክክለኛም ግምገማ አይደለም። ምንም የሚያገናኘውም ነገር የለም። ይሄንን አጠንክሬ መናገር ፈልጋለሁ። አዎንታዊ ምልክቶች ታይተዋል፣ ተስተካክለዋል ማለት ለምሳሌ ከህግ አግባብ ውጪ የታሰሩ ሰዎች ፍትህ አግኝተው ተለቀዋል ወይ? እስር ቤት ውስጥ የማሰቃያ ተግባር የሚፈጸምባቸው ሰዎች ፍትህ አግኝተው ተለቀዋል ወይ? የዜጎችን መሰረታዊ የሰብአዊ መብት የጣሱ ሰዎች በህግ አግባብ እንዲጠየቁ ማድረግ ተችሏል ወይ? እነዚህ ቀጥታ ተግባራዊ እርምጃ የሚፈልጉ ነገሮች ናቸው። በግጭት ምክንያት የተፈናቀሉ ሰዎች በአግባቡ ደህንነታቸው ተጠብቆ ወደ ቀያቸው ተመልሰዋል ወይ? በግጭት ምክንያት ትምህርት መማር ያልቻሉ ህፃናት ወደ ትምህርት ገበታቸው ተመልሰዋል ወይ? የዛሬ ዓመት ከተፈጸመው እገታ፣ አፈና አንጻር በዚህ ዓመት የተፈጸመው በንጽጽር ያነሰ ነው ወይ? በንጹሃን ዜጎች ላይ የተፈጸሙ ጥቃቶች የዛሬ ዓመት ከተፈጸመው በአሁኑ ዓመት እያልክ በንጽጽር ተነስተህ ነው የተሻሻሉ ነገሮች አሉ። ለዛ ነው ዜናውን ካየው በኋላ ዋናውን ሪፖርት ለማንበብ የሄድኩት፣ ግን በድርጅቱ ድረገጽ ላይ ዋናውን ሪፖርት ስላላገኘሁት ለኔ ለማነጻጸር ይቸገራለሁ እና በጋዜጣዊ መግለጫው ላይ የተሰጠው ድፍን የሆነ ነገር ግን ትክክለኛ ማሳያ አይደለም። ሌላው የዚህ በስቲል አካባቢ ላይ ያሉ ግጭቶች፣ ከግጭት አካባቢ ላይ የተነሱት ነገሮች እሱ መካድም አትችልም። ሊሸፍነውም ብትል መሸፈን አትችልም። ዓለም አቀፍ ሚዲያዎች ጭምር ደጋግመው የውጭ የሰብአዊ መብት ድርጅቶች እነ አምነስቲ፣ ሂውማን ራይትስ ዎች ሌሎችም ደጋግመው ሪፖርት ያደረጉበትን ነገር የሀገሪቷ ሰብአዊ መብት ኮሚሽን ዝም ካለ የኚህ ሰው እንትን ሌላ ገጽ ይይዛል። ስለዚህ እሱን ዲና የማይደረጉ ፋክቶች ስለሆኑ እዚህ ጋዜጣዊ መግለጫው ላይ ተገልጸዋል። ከዛ ውጪ ግን ለኔ ሙሉ ሪፖርቱን በደንብ አይቼ ገምግሜ ሰፊ ሪፖርት ግምገማ ልሰጥ እችላለሁ። በጋዜጣዊ መግለጫው ላይ ግን ተነስቼ ልምችለው ነገር አዎንታዊ ተብለው የተቀመጡት ለሰብአዊ መብቶች መሻሻል አዎንታዊ ምልክቶች ታይተዋል በሚል የትራንዚሽናል ጀስቲስ ፍኖተ ካርታ ተዘጋጅቷል የምትለዋ ነገር ለኔ በምንም መንገድ ኢንዲኬተር አይደለም፣ ለመሻሻሉ ኢንዲኬተር አይደለም። ወደፊት የዚህ የትራንዚሽናል ጀስቲሱ ኢምፕሊመንት ሲደረግ ምናልባት ወደፊት ለመስተካከሉ ማሳያ ነው ሊባል ይችል ይሆናልና ትንሽ እንደዛ አይነት ክፍተት አይችበታለሁ መሰል። እንግዲህ አቶ ያሬድ የኢትዮጵያ ሰብአዊ መብት ኮሚሽን በቅርቡም ያው ሁለት ከፍተኛ ባለሙያዎች ስራ መልቀቃቸው ይታወሳል። አሁን ቤቱ ባዶ ቀርቷል። የባለሙያ ቤት የነበረው አሁን የካድሬ መፈንጫ እንደሆነ ብዙ ማስረጃዎችን እየመጡልን ያሉት ከውስጥም ከህዝብ ተወካዮች ምክር ቤትም ከፍትህ ሚኒስቴር ባለስልጣናት የብልጽግና ባለስልጣናት ሄደው ጠርተዋቸው ከዚህ በኋላ እንዲህ አይነት ሆኖ እንደማይቀጥል መንግስት በዚህ የሰብአዊ መብት ኮሚሽን ሪፖርት የተነሳ ብዙ እንደተጎዳ ሁሉ ገልጸው አሰራራቸውን እንዲቀየር እንደሚፈልጉ ነው። የዚህ ሰው ያመጣጥም ይህንን ተግባራዊ ለማድረግ እንደሆነ ብልጽግና የሚደገፍበትን ብልጽግና ፓርቲ በዚህ በሰብአዊ መብት ኮሚሽን አማካኝነት እንደው ሌላ ገጽታው እንዳይበላሽ የማድረግ ስራ እንዲሰራ ሌላ ከተቋቋመለት ዓላማ ውጪ ኃላፊነት እንዲወስድ እየተደረገ ነው ያለውና በእርግጥም እርማችንን አውጥተናል ብንል ትክክልም ነው ብያምናለሁ። አሁን ማንቀረ ታዲያ እንግዲህ እናንተም በማትሰሩበት ሁኔታ ነው ያላችሁ። አሁን ያሉት መንግስት ራሱ የሰራቸው ደሞዝ የሚከፍላቸው ምንበል ሌላ
ሰብአዊ መብት ድርጅቶች አሉ ዝም ብለው የሚንቀሳቀሱ። ኢትዮጵያ የሰብአዊ መብት ኮሚሽን እንደዚህ ሽባ እንዲሆን ተደርጓል። እናንተም ጠንከር ብላችሁ የምትንቀሳቀሱትም ይኸው ከሀገር ወጥታችኋል። ወደ ኃላፊነትም እንዳትመለሱ በተለያየ መልኩ ተጽዕኖ ተደርጓል። የኢትዮጵያ የሰብአዊ መብት ጉባኤም እንደምናየው ነው። ስለዚህ ማን ቀረ ታዲያ? የኢትዮጵያውያንን እንባ የኢትዮጵያንን ስቃይና መከራ ከዚህ በኋላ ሊናገር የሚችል ማን ይቀራል? አይ ቲንክ የተፈለገውም በአገር ውስጥ ሆኖ ማንም ድርጅት ወይም ግለሰብ በነጻነት መንግስት የሚፈጽማቸው የሰብአዊ መብት ጥሰቶች እንዲመረምር፣ እንዲያጣራ፣ ሪፖርት እንዲያደርግ አልተፈለገም። እሱም በግልጽ ነው። የጠቅላይ ሚኒስትሩ እኮ እኛ ማናዛቸው የሰብአዊ መብት ድርጅቶች ናቸው፣ ለኛ አይደለም ሪፖርት የሚያደርጉት ለሌላ አካል ነው እያለ ፓርላማ ውስጥ ጠቅላይ ሚኒስትሩ ለፓርላማ ቀርቦ የሰጠው ዛቻ፣ ማስፈራሪያ ከሰብአዊ መብት ድርጅቶች ጋር ያለው ምልከታ በመንግስት በኩል የታየውን የፖሊሲ ለውጥ ነው የሚያሳየው። የሰብአዊ መብት ድርጅቶችን የሀገር ውስጥ የሰብአዊ መብት ድርጅቶችን መቆጣጠር እና ልክ ይሄ ከምርጫ 97 በኋላ ኢህአዴግ የልማታዊ ጋዜጠኛ፣ ልማታዊ የሰብአዊ መብት ድርጅት፣ ልማታዊ ምሁር ነው የሚያስፈልገን which means የኢህአዴግን ፖሊሲ በኢህአዴግ ፖሊሲ የተጠመቀ እኛ የምንፈልገውን ነገር ብቻ የሚያደርግ አይነት ነገር እና አሁንም ብልጽግናዊ የበለጸገ ወይ የተደመረ ጋዜጠኛ የበለጸገ እነሱ ዲፋይን በሚያደርጉት ብልጽግና የበለጸገ የሲቪክ ማህበር እንደዚህ ያሉ ምህዳሩን ሁሉ በዛ አግባብ ነው ሚዲያውንም ምኑንም ሼፕ እያደረጉ ያሉት። ብልጽግናን መተቸት፣ ክሪቲሳይዝ ማድረግ የሀገር ሉዓላዊነት ስጋት፣ የሀገር አንድነት ስጋት ተደርጎ ነው ዲፋይን የተደረገው። አሁን የሲቪክ ማህበረሰቡ ህግ ላይ አንድ ፍሬዝ አስገብተዋል፣ ለሀገር ደህንነት ስጋት መሆን። ስለዚህ ጠቅላይ ሚኒስትሩን ከተቸህ የሀገር ደህንነት ስጋት ነው። ብልጽግና የፈጸመውን የሰብአዊ መብት ጥሰት ካጋለጥክ ለሀገር ደህንነት ስጋት ነው። ስለዚህ ያቺ አንቀጽ ተጠቅሳ እርምጃ ይወሰድብሃል፣ በሚዲያውም ላይ በምኑም ላይ። ስለዚህ ምህዳሩ ነው እየጠበበ የመጣው። ግን ያኔም እንዳደረግነው በኢህአዴግ ያንን አፋኝ የሆነ ህግ ሲያወጣ ውጭ ያለነው አካላቶች ዝም አላልንም። የአድቮኬሲውንም ፕሬዠሩንም ትግሉም ቀጥሏል። ስለዚህ ጊዜውን የሚመጥን የትግል አቅጣጫ ፈጥሮ የዲፕሎማሲውን ስራ የአድቮኬሲውን ስራ መቀጠል ነው የሚያዋጣው። ይገባኛል። አገር ውስጥ ሆኖ አሁን በመንግስትን ተናግሮ ተችቶ በሰላም ማደር አይቻልም። ወይ ድርጅት ይዘጋል፣ ወይ ትታሰራለህ፣ ወይ ያሳድዱሃል። ስለዚህ ሀገር ውስጥ ያሉ ሰዎች ዝም ሊሉ ይችላሉ፣ ዝምታ ሊያበዙ ይችላሉ። በደንብ ነው የሚገባኝ፣ በደንብ ነው የምረዳቸው። ግን አትሊስት እኛ የቀረነው አንጻራዊ ነጻነቱ ምንም ያለን ሰዎች ግን ሁኔታዎችን ዝም ስለማንል ትግሉ አይቆምም መሳይ። አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋች፣ እንግዲህ እንገናኛለን። አሁን በሰፊው ትመጣለን። እንደበፊቱ ብዙም ገደብ አይኖርብም። ያንንም ገደብ ኖሮብህ ሳይሆን ስራውን ለማከናወን ከድርጅታዊ ዲሲፕሊን ላልመውጣት በሚል እንጂ የሚደርሱትን የሰብአዊ መብት ጥሰቶች በየትኛውም አጋጣሚ ለማጋለጥ አቅሙም ፍላጎቱም ድፍረቱም እንዳለ በግል አውቃለሁ። እንግዲህ በስራ አጋጣሚ እጅ የገቡ ካሉ ምናልባት በዛን ወቅት ማውጣት እንዳትችል ከድርጅት አሰራር አንጻር የተቀመጡ በጣም ጠቃሚ የሆኑ መረጃዎች እንደሚኖሩ ገምታለሁና እነዚህን ጨምሮ ሌሎች ነገሮችንም የምታካፍለን ጊዜ ደርሷል ብዬ ነው እንግዲህ ለተመልካቾችም በዚህ አጋጣሚ በተስፋ እንዲጠብቁ ማድረገው። ምንጨምረው ከሌለ ጨርሰናል። ያሬድ አመሰግናለሁ። መሳይ እንገናኛለን። እዝጌር ይስጥልኝ። ተመልካቾቻችን ከአቶ ያሬድ ጋር ያደረግነው ቆይታ ይመስላል። አቶ ያሬድን በእናንተ ስም እናመሰግናለን። ጤና ይስጥልን።